አሜሪካን ሀገር እናት ልጆቻቸው ጠርተዋቸው ሄደዋል። አሜሪካን ሀገር ሁሉን ነገር አዘጋጅተውላቸው ጉብኝቱን ዘመድ አዝማድ መጠየቁን አገር መጎብኘቱን ሁሉን ነገር ጨራርሰው 2 ወር 3 ወር ከቆዩ በኋላ ዌልካም ግብዣ ተዘጋጀ። ማማን እንኳን ደህና መጡ ተብሎ ቅልጥ ያለ ግብዣ ነው። የምግቡ የመጠጡ አይነት የሙዚቃው አይነት አይጣል ነው። እዛ ግብዣ ላይ እናት እዛ የልጆቻቸው ጓደኞች መሃል ላይ ሆነው ነው እሺ ልጆቼ እንግዲህ አሜሪካን አየ ነው ከግር እስከ ራሱ ልጆቼ እስኪ ብሉልኝ ኢት ኢትስ ኦኬ ኔቨር ማይንድ ልጆቼ እስቲ ብሉ እየበላችሁ ልጆቼ ኢትስ ኦኬ ልጆች ብሉ ልጆቼ እያሉ አንዲት ወጣት መጣች። የልጆቻቸው ጓደኛ ማማ የት ከተማ ነው ያሉት? እዚህ አሜሪካ የት ከተማ ነው? እኔ ያለሁት እዚህ ሳንጆሴ ነው። ሳንጆሴ ነኝ ያለሁት። አንዷ ልጃቸው ስትደረደር መጣችና ማሚ ዶንት ሴይ ሳንጆሴ አይባልም ጄ አይነበብም ሳን ሆዜ ነው የሚባለው። ለምን ነው ጄ እንዴ? ፈረንጆች ለምን ጻፉት? ለምን ጄ ተጻፈ? ለምንድን ነው ጄ የተጻፈው እንዴ? ለምን ተጻፈ? በቃ ጄ አይነበብም ሳን ሆዜ ነው። ወደዛ ያሉ እናትየው እንዴት ነው ሰላም ነው ልጆች እየበላችሁ እየጠጣችሁ የምትበሉትን የምትጠጡትን ማለት ችግር የለም ልጆች ሲሉ አንዷን በዚህ መታ ማሚ የት ከተማ ነው ያሉት? ሳንጆሴ ነኝ ያለሁት። አንዷ ልጃቸው ተንደርድራ መጣ ማሚ ዶንት ሴይ ቪቭ እንዴ ሳንጆሴ አይባልም ጄ አይነበብም በቃ ሳን ሆዜ ነው የሚባለው። ጄ ፈጽሞ አይነበብም ሳን ሆዜ ኦሆ ፈረንጅ ለምን ጻፈው? እንደው ሳን ሆዜ ፈረንጅ ለምን ጻፈው? እሺ እንዳላችሁን አሁን ልጆች ብሎ ሊጠጡልኝ እያሉ አንድ ሴትዮ መጡና ማማ እንዴት ነው ወደ ኢትዮጵያ መቼ ነው የሚመለሱት? ወደ ኢትዮጵያ እንግዲህ በኡን ወይ በኡላይ አሉ ጄ አይነበብም ስለተባሉ ጁን ጁላይ